ሐምሌ 16 1884 ዓመተ ምህረት ግርማዊ ቀዳማዊ አጼ ኃይለ ሥላሴ ጃንሆይ የተወለዱበት ዕለት ነው። የእርሳቸውን የልደት በዓል ምክንያት በማድረግ ኢትዮጵያውያን ጥበብን እንዲያውቁ፣ ኢትዮጵያውያን ወጣቶች ስለ ጥበብ እንዲማሩ ብለው የስነ ጥበብ ትምህርት ቤትን ከፈቱ። አለ የስነ ጥበብና ዲዛይን ትምህርት ቤት በታዋቂው የጥበብ ሰው በታዋቂው ሰዓሊ አለ ፈለገ ሰላም ስም ተመሰረተ። በ1950 ዓመተ ምህረት ተመስርቶ በ1951 ዓመተ ምህረት ደግሞ ተማሪዎችን መቀበል እንደጀመረ ታሪኩ ያስረዳል። ዛሬም የቀዳማዊ አጼ ኃይለ ሥላሴን የልደት በዓል ምክንያት አድርገን የዚህን የአለ የስነ ጥበብና ዲዛይን ትምህርት ቤትን በእፍታችን እናስቃኛቸዋለን። ድለሳ መንግስቴ ከካሜራ ባለሙያው ጥበቡ ከበደ ጋር አብሬያችሁ ቆያለሁ። ወደ ጉብኝታችን እንሄዳለን። አብራችሁ ቆዩ። ሰላም ሰላም፣ እንዴት ነው? ሰላም ነው። እንኳን ደህና መጣ። ስለተገናኘን ደስ ብሎኛል። እኔም በጣም ደስ ብሎኛል። እንኳን ደህና መጣችሁ። አቶ እንግዲህ አገኘሁ አዳነ ድለሳው ዛሬ እዚህ ስለተገናኘን ደስ ብሎኛል። በተለይ እርስዎ በሚመሩት የአለ የስነ ጥበብና ዲዛይን ትምህርት ቤት ተገኝተን ለተመልካቾቻችን ስለ አለ ፈለገ ሰላም ስለ ስነ ጥበብ ትምህርት ቤቱ እንደው ጥቂት በወፍ በረር ልናስቃኛቸው ስለፈለግን ነው እና የመጣ ነው። አለ ፈለገ ሰላም ማን ናቸው? ይህ ትምህርት ቤት እንዴት ነው የተቋቋመው? ሐምሌ 16 1950 ዓመተ ምህረት በንጉሠ ነገሥት አጼ ኃይለ ሥላሴ ተከፈተ። ቀኑ ዛሬ ነው። የሚገርም ግጥምጥሞሽ ነው እና ንጉሠ ነገሥት አጼ ኃይለ ሥላሴ ዘመን እንግዲህ የተሰራ ነው። አለ ፈለገ ሰላም ተቋሙ እንዲመሰረት ከሌላውን ዓለም የሰለጠነውን ዓለም ጎብኝተው ትምህርት ቀስመው ቁጭት ይዘው መጥተው አስፈላጊነቱን በተደጋጋሚ ወትውተው የተመሰረተ ነው። ልክ በዚህ በዛሬው ቀን ሐምሌ 16 1950 እዚሁ ቦታ ላይ አጼ ኃይለ ሥላሴ ቆመው የስነ ጥበብ ትምህርት አስፈላጊነት ላይ ጥሩ የሚባሉ ሁለት ፖይንቶች አንስተው ንግግር አድርገው ነበር በጊዜው። ይሄ በፍሬ ከናፍር በተባለ የንግግራቸው መድበል ውስጥ ታትሞ ይገኛል። ጠቅለል አድርጌ እኔ ለመንገር ያህል የመጀመሪያው ነጥብ ያሉት ኢትዮጵያ ረጅም ዘመን የስነ ጥበብ ታሪክ አላት። ያ ረጅም የስነ ጥበብ ታሪክና ሀብት ሀገሩና ሀገሬው እንዲጠቀምበት ከዘርፉ እንዲጠቀም የጥበብ ዘርፉን ደግሞ ከሌላው ዓለም የጥበብ እንቅስቃሴ ጋር እንዲናበብ እንዲናገር እና አብሮ እንዲራመድ ማስቻል የሚል ነው አንደኛው። ሁለተኛው በጣም ፋሲኔቲንግ እኔ ሁሌ ለሰዎች ስገልጽ ሳስበውም ደስ የሚለኝ የሰው ልጅ ዳቦ የማይሞላው ጠባይ አለው። በዳቦ የሚሞላ ጠባይ አለን አይደለም? አስቸኳይነት ያለው ሰብአዊ ፍላጎት አለ። መብላት፣ መጠጣት፣ መጠለያ እንዲህ የመሳሰሉ አስቸኳይነት ያላቸው ሰብአዊ ፍላጎቶች አሉ። ለስጋ የሚሆኑ ለመንፈስ ልዕልና፣ ለሰብአዊ ልማት ሙሉ ሰው ለመሆን የሚያስችሉ የመንፈስ ምግቦች አሉ። ከነዛ መካከል ቀዳሚው የጥበብ ትምህርት ነው እና የጥበብ ልምምድ ነው። ኪነ ጥበብ ይሄንን ዳቦ የማይሞላውን ሰብአዊ ጠባይ መሙላት መደጎም ነው ስራው። ስለዚህ እነዚህን ሁለት ትልልቅ ዓላማዎች ታሳቢ አድርገን በዛሬው ቀን ለሕዝባችን ይሄንን ትምህርት ቤት ከፍተናል ይላሉ። የሚደንቅ ንግግር ነው። በጣም የቅበላ አቅሙ በጣም ከፍ ብሏል። በጣም ውስን ተማሪ ነበር የሚቀበለው፣ አሁን ከፍ ብሏል። 5 ቅድመ ምረቃ መርሃ ግብሮች አሉት። የሐውልት፣ የህትመት ጥበባት፣ ኢንዱስትሪያል ዲዛይን፣ የኢንተርዲሲፕሊነሪ ቪዥዋል አርትስ የሚባል አለ፣ የፊልም ፕሮዳክሽን የሚባልና የፋይን አርትስ ማስተርስ ፕሮግራሞች አሉ። በአጠቃላይ 7 5 አንደር ግራጁዌት 2 ግራጁዌት ፕሮግራሞች አሉት። እዚህ ጋር ለመድረስ እንግዲህ ስርዓቶች፣ ሙያተኞች፣ መንግስታት፣ ግለሰቦች በተለያየ ነገር አዋተውበታል። ስነ ጥበብ
አንድ ተቋም ያለበት ለመድረስ እንግዲህ እንደምታውቀው ብዙ መዋጮ፣ ብዙ ጣውረድ፣ ብዙ ተጋድሎ ይደረጋል። በዛ የተነሳ በአስተዋጽኦአቸው ምክንያት የመስራችነት ሚና ተሰጥቷቸው አዲስ አበባ ዩኒቨርሲቲ አለ የስነ ጥበብና ዲዛይን ትምህርት ቤት ተብሎ እንዲጠራ ሆነ ማለት ነው። በጣም የሚደንቅ ታሪክ ነው። ከዛ በኋላ እነማን መሩት ይሄንን ተቋም? ምናልባት እንግዲህ ከአለ ፈለገ ሰላም በኋላ አብዱራህማን ሸሪፍ፣ አብዱራህማን መሐመድ ሸሪፍ፣ ከዛ በኋላ ታደሰ በላይነህ፣ ሙዜ አወል፣ ፕሮፌሰር በቀለ መኮንን፣ መላኩ አየለ፣ ጌታቸው ዮሴፍ፣ ብርሃኑ አሻግሬ፣ ከዛ አገኘሁ አዳነ ደነሰው። በነገራችን ላይ የትምህርት ቤት አፍሪካ ውስጥ ትልልቅ ከሚባሉ ትምህርት ቤቶች የሚቀድም ነው። በመሰረተ ልማትም በእንተንም ቀደምት ከሚባሉ አርት ስኩሎች ነው። እዚህ እኮ እነ ገብረ ክርስቶስ ደስታ ነበሩ። እዚህ እዚህ ነው ያስተማሩት። እነ እስክንድር ቦጎሲያ እዚህ ነው። እሸቱ ጥሩነህ፣ ታደሰ መስፍን፣ መዝገቡ ተሰማ፣ እነ ፕሮፌሰር በቀለ ነሜት፣ ይገዙ ብስራት፣ ታደሰ ግዛው የአገሪቱ ለሰማይ ለምድር የከበዱ ሊቃውንት የወጡበት ያስተማሩበት በጣም ትልቅ ቤት ነው። አሁንም እዚህ አውደሪዎች ይታያሉ። ፕሮፌሰር በቀለ መኮንን ጨምሮ ሲያሳዩ አያለሁ አልፎ አልፎና ለኤግዚቢሽንነት እንደው ምን ያክል በደንብ ኃላፊነቱን እየተወጣ ነው ማለት ይቻላል? ስራው እኮ የኛ እኮ ስራ ማስተማር ብቻ ሳይሆን እንደዚህ ያሉ የጥበብ ድግሶች እያዘጋጁ በኢመደበኛ መንገድ ማህበረሰባዊ ንቃት መፍጠር ነው፣ ማህበረሰባዊ አገልግሎት መስጠት። ስንተኛው አውደሪ ነው ማለት እንችላለን? በጣም ብዙ ነው። እንግዲህ አመታዊ ኤግዚቢሽን ነው ይሄ ተመራቂ ተማሪዎች። በነገራችን ላይ አመታዊ ኤግዚቢሽን ይሁን በእነዚህ አመታት ውስጥ በርካታ ኤግዚቢሽኖች ተደርገዋል። አመታዊ ብቻ ለሚደረገው እዚህ ለምሳሌ እኔ ተማሪ ሆኜ የኢራን ሰዓሊያን ኦሪጂናል ስራዎች መጥተው እዚህ ኤግዚቢት ተደርገዋል። እዚህ ነው ተማርከው? የአውሮፓ ሰዓሊያን እዚህ አሳይተውበታል። ዓለም አቀፍ ሰዓሊያን ማለት ነው። የኛ ትልልቅ የሚባሉ ሰዓሊያን አሳይተውበታል። የኢትዮጵያ ዘመናዊ ስዕል የልብ ምቱ ወይም ጀነሬተሩ ይሄ ነው እኮ። ይሄው ቤት ማለት ይቻላል። ይሄ ቤት ነው ማለት ከዚህ የሚወጡ አሁን የኢትዮጵያን አርት ሲን የሚያንቀሳቅሱት ልጆች በሙሉ ከዚህ ቤት የወጡ ናቸው። በአንድም በሌላም መንገድ ይሄን ቤት እምብርቱ ነው በቃ ማለት ማንም እነ CNN፣ BBC ትልልቅ ዓለም አቀፍ ሚዲያዎች የዘገቧቸውን ፉቴጆች ብታይ ይሄንን ትምህርት ቤት ሳይነካ አያልፍም የኢትዮጵያ ዘመናዊ የስነ ስዕል ታሪክ። ስለዚህ መወለጃውም መጸነሻውም ማሳደጊያውም ይሄ ትምህርት ቤት ነው። በዚህ ሰዓት አሉ ሲማሩ አይቻሉ ህጻናት እንደልችም ክረምት ላይ የምትሰጡት ነገር አለ ማለት ነው? እንደ ኮሚኒቲ ሰርቪስ እንደ ማህበረሰብ ግልጋሎት ባለተሰጥኦ ህጻናት ወደፊት ከነዚሁ ከህጻናት ስለሚመጣ ወደኛ ለ2 ወር መሰረታዊ የህጻናትና የወጣቶች የስነ ጥበብ ስልጠና እንሰጣለን። አሁን ያየኸው እሱን እያካሄድን ነው ማለት ነው። መልካም እንግዲህ ያው እፍታ ነውና ደቂቃችን አጭር ስለሆነች ይሄ ግቢ ትልቅ ሌላ መንፈስ ማለት የጥበብ መንፈስ የመረጋጋት መንፈስ ያለው ግቢ እንደሆነ አይቻለውና እሱን ነገር እኔ የተሰማኝን ስሜት ተመልካቾቻችን እንዳዩት ፈልጋለሁና ጥቂት የምታሳየው ነገር ካለ። እነዚህ ቅርጾች ሁሉ እንግዲህ ተማሪዎች የሚሰሯቸው ናቸው። የተወደዳችሁ እፍታችን ላይ ነው የምትገኙት። አሁንም ከአለ የስነ ጥበብና ዲዛይን ትምህርት ቤት አልወጣንም። ምክንያቱም ቀደም ሲል እንደነገርኳችሁ ከተመሰረተበት ስፍራ ጥቂት ወደ ጓሮ በኩል ማለት ይቻላል ወጣ ብለን የሚገርም አየር ያለው የሚገርም የአረንጓዴ የተላበሰ ዛፎች አሉበት። ዛፎች ብቻ ሳይሆን የኪነ ቅርጽ አጸድ በለው ብለውኛል እሳቸው። በጣም የሚገርም ቦታ ነው። እስኪ ስለዚህ ቦታ ነገር እናውራ። እንግዲህ እንደዚህ ያለ የኪነ ቅርጽ አጸድ
በሌላ በሰለጠነ ዓለም አርት ስኩሎች ውስጥ የባህል ተቋማት ውስጥ የተለመደ ነው እና እኛ ሀገር አይ ቲንክ እንደዚህ የተደራጀ ኪነ ቅርጻ ጸድ እንደ የተዋበ ብዙ አታይም። ይሄ ይመስለኛል የመጀመሪያው። ከዛ አንፃር በእውነቱ ይሄ ያለንበት ቦታ እንዲህ ገነት እንዲመስል ለስነ ጥበብ ተማሪዎች የተመቸ እንዲሆን ላደረጉት ለዶክተር አብይ አህመድ በጣም ከፍ ያለ ምስጋና ማቅረብ ያስፈልጋል። እሳቸው ናቸው ይሄንን እንግዲህ እንደምታስታውሰው በመገናኛ ብዙሃን ተሰራጭቷል። እንግዲህ ለውጡ እንደመጣ የመጀመሪያ ሰሞን ከተጎበኙ ተቋማት መካከል ይሄ የኛ ትምህርት ቤት አንዱ ነው። እሳቸው ባዩት ጊዜ በጣም የተራቆተ ነበር። በቃ ለጥ ያለ ሜዳ ነበር። እንግዲህ ሐውልቶቹ ብቻ ናቸው የነበሩት። ለዚህ እንደዚህ ሊቬብል እንዲሆን ኦልተርኔቲቭ ቲቺንግ ስፔስ እንዲሆን ስላደረጉ በጣም በነገራችን ላይ ዶክተር አብይ በመጎብኘታቸው ምክንያት ይሄ የምታየው አጸድ ብቻ አይደለም የተሰራው። እንጦጦ ተራራ ላይ ትልቅ የመጀመሪያ የሆነ የህዝብ የጥበብ ማዕከል ተገንብቷል። ተገንብቶ ለዚህ ለዩኒቨርሲቲው ተሰጥቷል። ይሄንን ያደረጉበት ምክንያት አሁን ቀጥሎ ብሪፍሊ እናየዋለን። በሺዎች የሚቆጠሩ የስነ ጥበብ ሀብት ክምችት አለው። ስለዚህ ይሄ ልክ ቅድም ንጉሱ ማህበረሰብ ማስተማር፣ መጥቀም፣ መርዳት ጥበብ ተቋም መስርቶ እንዳሉት ዶክተር አብይም ይሄ የስነ ጥበብ ክምችት ለማህበረሰባችን መድረስ አለበት። እዚህ ታፍኖ ታጉሮ ምን ይሰራል? ማህበረሰቡ ከዚህ የጥበብ ክምችት ይማርና ህዝባዊ ቦታ እንፍጠር ብለው ያንን አየህ ሂስትሪ እንዴት ሊንክ እንደሚያደርግ ኢንተርቴክስቹዋሊ ልክ ያኛው በሌላ መንገድ ጥበብ ስራን ቻናል ወደ ማህበረሰብ ቻናል የማድረግ የታሪክ ቅደም ተከተል የታሪክ መናበብ ታያለህ ማለት ነው እና ወደፊት እንጦጦ የስነ ጥበብ ማዕከልን ደግሞ አብረን እንጎበኛለን። በትክክል ለተመልካቾቻችንም ቃል የምንገባው ነው። አሁን እዚህ ብዙ ኪነ ቅርጾች ይታዩኛል ዙሪያውን እንደሰሙት ከዚህ በፊት አጼ ቴዎድሮስ ገብርዬና ገልሞ ናቸው የሚል ሰምቻለሁ። ትክክል ላይ ሌሎችም አሉ። ምናልባት እንደ ዋና ዋናዎችን ብናነሳ ውክልናቸው ስለ ሐውልቶቹ ሀሳብ ዘርዝሮ አንድ ፕሮግራም ይፈልጋል፣ ሙሉ ብቻውን ይፈልጋል። ግን በአጠቃላይ እዚህ ውስጥ የምታያቸው ሐውልቶች ድሮ በልጅነታችን የተማርንባቸው መጽሐፍት ውስጥ የነበሩ በማስተማሪያነት ያገለግሉ። ለምሳሌ እናትና ልጅ እዛ ላይ 4ኛ ክፍል ህብረት መጽሐፍ ላይ የነበረ ነው እና የተወሰደው ከዚህ ነው። ይሄ አሁን የምታየው ወደዛ ጋር አፍሪካ ህብረት ሄድስ ኦፍ ስቴት የመጀመሪያው ሰሚት መታሰቢያ ሐውልት ነው። ኢትዮጵያ ኳሚ ንክሩማን እንኳን ደህና መጣ ስትለው ነው 1963 ይላል 55 ማለት ነው በእኛ እና እኒ ከጀርባና ከፊት ነው። እነዚህን ሐውልቶች ኢዮቤልዩ አሁን ፓላስ ሙዚየም የተባለው በሮች ላይ ታገኘዋለህ። እነዚህን ቅርጾች ንጉሰ ነገስቱ ኮሚሽን አድርገው እንትን ያሉት ነው። ይሄ የመጀመሪያ ፒስ በጣም የሚገርም ቦታ ነው። ብዙ ሌላ ቀን ደግሞ መተን በስፋት ስለ ህንጻ ስለ ቅርጾቹ በደንብ እናነሳለን ብዬ አስባለሁ። ቀደም ሲል ቃል እንደገባ ነው እንጦጦን ደግሞ ሌላ ጊዜ እናያለን። ስለሰጡኝ ማብራሪያ ከጊዜው ላይ ቀንሰው ግን በጣም አርጋው እኔ ራሴ በጣም አመሰግናለሁ። መልካም ጊዜ ይሆንላችሁ። እናመሰግናለን።